እድገቴ ሙስሊም ነበርኩኝ ግን ሐሳቤ ያለው ጻድቃኔ ነው ባልመጣው ይኑር እዛው በሆንኩኝ እያልኩኝ አለቅስ ነበር እነሱ ሲወጡልኝ ማለት ነው እንዲዘክተውብኝ ምናምን ግዱን አልወጣም ነበር አብረን አልጋኒዝና ከዛ ጧት ሸኝሻለሁ ምናምን አለ ከገዳም ወጥተሽ የራስሽን ነገር ለመጀመር አስበሽ እንዴት ወጣሽ የሚለው ነገር ደግሞ አጫውችን ቀቃሉና ወይ ከርሽን አንገትሽን በጥሳለሁ አለ የፈለከውን አድርጋልኩት ከዛ በጥፊ መታኝ ማለት ነው ክርስትና እናትሽ ጥላሽ መጣች ከዛ በኋላ ምን ተፈጠረ እንዴት 3 አመታትን በጻድቃኔ ማርያም ገዳም አሳለፍሽ የሚለው ደግሞ ሌላ ጥያቄ የሚፈጥር ነገር ነው ያ ሰው ደግሞ ገንዘብ ሰጥቶኝ እኔን የሆነ ነገር ማድረግ ነው የሚፈልገው እሱ ነገር ደግሞ እኔ አልፈለኩኝም ማለት ነው ካንቺ ልጅነት ውስጥ እንደው ስለ ክርስትና ጥያቄ የሚያስነሳብሽ ነገር ነበር ወይ ከጨለማ ወደ ብርሃን ያወጣኝን እግዚአብሔርን አመሰግናለሁ እና በህይወቴ ውስጥ ብዙ ታሪክ አሳልፌ ነበርና ወደ ክርስትና ስመጣ ያደግሽበት ቤት እንዳልሽኝ ገንዘብ ያላቸው የሞላቸው ካንቺም አልፎ ተርፎ ለሌሎች ሰዎች መትረፍ የሚችሉ ነበሩ እንግዲህ ያንን ሁሉ ጥለሽ እግዚአብሔርን ብለሽ ወደ ክርስትና ከመጣሽ በኋላ ይሄ ፈተና መከሰቱ ባንቺ ህይወት ላይ ወደ ኋላ እንድታስቢ ያላደረገሽ ከዛ ለጊዜ አላመንኩም ማለት ነው ግን እሱ በመሰቀል ብቻ አለቅስ ነበር በፊት ሳላቀው ለኔ ብሎ ነው የተሰቀለ ነበር 3 አመት ሙሉ ከገዳም ሳትወጪ እዛው ነው የኖርሽው እንደውም አልወጣሽም ወንድሜን ፍለጋ ሁሉ መጥቶ ነበር ተደብቄ ነው የምኖረው ጻድቃኔ ማለት ነው ጻድቃኔ ነው የምኖረውና አያውቁትም ምንድነው ደግሞ ብለሽ ደግሞ ነጠላ ለብሰሽ መምጣት ጀመርሽ እንደ ስቴጅ እንደዚህ አልነበርሽም ስቴጅ በእስልምና ሄደሽ ስትመጪ በክርስትና ምን አይነት ህይወት ነው አለ ከአንድ ክርስቲያን አሁን ወደ እስልምና ሄዶ ቢጠመቅ ማለት ነው እንክብካቤ በጣም ይለያል በነገራችን ላይ ማለት ነው ይችን አሁን ወደ አዲስ አበባ ይዘሽ የመጣችውን እህት እንዴት አመንሻት እሱ ለኔም ጥያቄ ነው የሚሆንብኝ የምርኝ ነው እና አንደኛው እንደውም አለ እዚህ ቀርብ ነውና ከዛ ካልመጣሽ ምናምን ይያለ ከዛ ብር ልላክልሽ ምናምን ምን አጣሽ ምን ቸገረሽ ምናምን ይያለ እንትን ያረጋኛል ግን እኔ እሱን እጅ እንዳገኘው ነው የሚፈልገው እንጂ እውነተኛ ረዳት አይደለም ለምን እንደዛ ልትይቻልሽ ማለት የጠየቀኝ ነገር ስላለ ሰላምታችን በእያላችሁበት ይድረሳችሁ ውድ ቤተሰቦቻችን አብራችሁን ስለሆናችሁ ስለምትከታተሉን በጣም እናመሰግናለን እንግዲህ ዛሬም ደግሞ ጆሮአችሁን ከፍታችሁ የምትሰሙት እጅግ የምትደነቁበት ታሪክ ያላት እህታችንን ይዘንላችሁ ቀርበናል እናንተም ደግሞ እንኳን ተወዳጀን ትላላችሁ ብዬ ተስፋ አደርጋለሁ ይህች እህታችን እንግዲህ ከ4 አመታት በፊት የሥላሴ ልጅነትን አግኝታ ወደኛ ወደ ኦርቶዶክሳውያን ህብረት የተቀላቀለች ናት እንግዲህ ከሌላ ቤተ እምነት ነው የመጣችው ከየት እንደመጣች ያሳለፈቻቸው የህይወት ታሪኮች እንዲሁም ደግሞ ምስክርነቷን እንሰማለን ቆይታችሁን ከኛ ጋር አድርጉ መልካም ጊዜ መቅዲ እንኳን ደህና መጣሽ አሜን እንኳን ደህና ተጠበቀች መልካም እንግዲህ ከመጀመሪያው ጀምሮ እንድንተዋወቅ ለተመልካቾቻችንም ራስሽን እንድትገልጪ ከስምሽን ጀምር ስምሽ ማን ይባላል ስሜ መቅደስ ይባላል መልካም እንግዲህ ከልጅነት ነው ሁሉ ነገር መነሻለውና ልጅነትሽ ምን ይመስላል የተወለድሽበትን ያደግሽበትን የተማርሽበትን ታሪክ ትንሽ አብራሪልንና ከየትኛው ቤተ እምነት መጣሽ የሚለውንም ደግሞ ወደዛው እንመለስበታለን እሺ አመሰግናለሁ በስመ አብ ወወልድ ወመንፈስ ቅዱስ እና እድገቴ ሙስሊም ነበሩ ቤተሰቦቼ ከሙስሊም የመጣሁት እና በዛኛው ሃይማኖትም ትኩረት የለኝም ነበር በፊት ማለት ነው እነሱ ግን በሃይማኖታቸው በጣም ጥሩ እንትናቸውና እኔ ደግሞ ያን ሃይማኖት ክርስቶስን ባላቀውም ራስ አስቀድሜ በፊት በቃ ማለት ስለሱ እንትን አስብ ነበርና እድገቴ ሙስሊም ነበርኩኝ በዛ ላይ በቃ ጓደኞቼ ጋር ሁሉ እናወራ ነበር ጓደኞቼ ኦርቶዶክሳውያን ናቸው አዎ ክላስ አብረን የምንማራቸው ነበሩ እና የኛ ሃይማኖትን ምናምን ብለን እንፎካከር ነበር በጊዜው ማለት ነው ስለዚህ በቃ እሷ አንድ ጓደኛ የነበረችና ክርስቲያን ብትሆኝ እኮ ምናምን ትለኝ ነበር አይ የኛ ሃይማኖት እኮ ነው እውነተኛ ሃይማኖት እያልኩኝ እቃወማት ነበር አለማወቅ ማለት ነው እና በፊት ከጨለማ ወደ ብርሃን ያወጣኝን እግዚአብሔርን አመሰግናለሁ እና በህይወቴ ውስጥ ብዙ ታሪክ አሳልፌ ነበርና ወደ ክርስትና ስመጣ ወደዚህ ስመጣ በፊት ከአባቴ ጋር ወደ አዲስ አበባ መጣን ከዛ ማለት ነው ስንመጣ አክስቴ ክርስቲያን ነበረች እሷ ጋር ያረፍነው
ከተወለድሽበት ሀገር ማለት ነው። መልካም። ወደ እዛኛው ከመምጣታችን በፊት ግን እንደው ልጅነት ላይ የልጅነት እንትኖች አሉ፣ ጥያቄዎችና መልሶች ከጓደኞችሽ ጋር የምታደርጊያቸው ትምህርት ቤት ላይ ስትገናኙ፣ ሰፈር ላይ ምናምንና ያው እንደ ልጅነት ማንኛችንም የምንለው ነው የኔ እምነት ነው ትክክለኛው፣ የኔ እምነት ነው ትክክለኛው እያልን ነው ሁላችንም ያደግነው። ግን እንደው በዛ ውስጥ ከአንቺ ልጅነት ውስጥ እንደው ስለ ክርስትና ጥያቄ የሚያስነሳብሽ ነገር ነበረ ወይ? ከፍ የሚያልሽም ስትሄጂ፣ ምክንያቱም እድሜሽ በጨመረ ቁጥር ይሄ ነገር ጥያቄ ሊሆንብሽ ይችላል። ምክንያቱም ግንኙነታችሁ ደግሞ ከጓደኞችሽ ጋር ያለሽ የጠበቀ ከሆነ እንዲህ አይነት ጥያቄዎች ሊነሱ ይችላሉ። እና የመሳቡ ነገር ነበረ በልጅነትሽ? ወደዚህ ሃይማኖት አልነበረኝም። ወደዚህ ሃይማኖት መምጣት ፍላጎት የነበረኝ አልነበረኝም ሲጀመር። እዚህ ከመጣሁ አዲስ አበባ አክስቴ ጋር ከመጣሁ በኋላ ነው ሁሉ ነገር ስትመክረኝና ስትሰብከኝ ምናምን በሰዓቱ በቃ ወደዚህ እምነት ለመምጣት የፈለኩት በዛ ምክንያት ነው። ኦኬ። እንደው ቤተሰባችሁ በሙሉ የእስልምና እምነት ተከታዮች ከሆኑ ይህች አክስትሽ እንዴት ተለይታ ኦርቶዶክስ ልትሆን ቻለች? እንዴት አንቺንስ ወደዛ ልትሰብሽ ቻለች የሚለው ብታብራሪልኝ። እሷ በፊት ሙስሊም ነበረች፣ እሷም ማለት ነው። ሰው ሀገር ነበረ የምትኖረው ውጭ ላይ ምናምን። ከዛ እንደዛ ነበርና ጓደኛ ነበራት፣ እሱ ነው የቀየራት ወደዚህ ሃይማኖት እንድትመጣ ያደረጋት እሱ ነው። ወደ ኦርቶዶክስ ማለት ነው እንጂ ሃይማኖቷ ሙስሊም ነበረች። እና ወደዚህ ሃይማኖት መጣ፣ ተጋቡ ምናምን። እንደዛ ነው የነገረችኝ እሷን ህይወት ማለት ነው። ብዙም ባላውቅም ጠልቄ እሷን። መልካም። እንግዲህ ከዛ በኋላ ነው ማለት ነው አንቺ እሷን ጥየቃ ነው ከአባትሽ ጋር ወደዚህ የመጣሽው ከተወለድሽበት ሀገር? እሷን ለማየት ነው የመጣሁት እና አይቼ ለመመለስ ነበረ ወደ ቤት። የት ነው ሀገሩ የተወለድሽበት ያደግሽበት? ጅማ ሆኖ ከጅማ ትንሽ ወጣ ያለ ሊሙ ኮሳ ይባላል። ለቤተሰብሽ ስንተኛ ልጅ ነሽ? 6ኛ። ሴት አንቺ ነሽ ወይስ? ሴት እኔ ብቻ ነኝ፣ ግን አሁን ላይ መንታ ምናምን አሉ 2 ማለት ነው ተወለደ። አጠቃላይ 9 ነን። ከ9 ቤተሰብ ውስጥ እንግዲህ እግዚአብሔር ነው የመርጠው ወደዚያ ምትኛል። በጣም ጥሩ። መልካም። እንግዲህ ወደዛችኛዋ ነጥብ እንመለስ። አንቺን ወደ ኦርቶዶክስ እንድትሳቢ ያደረገችሽ አክስትሽ ናት። እሷም ክርስትናን ተቀብላ ነውና ያንን አጋጣሚ እስኪ ያጫውችን። ማለት የተቀበልኩበትን ምናምን ወደ አክስትሽ መጣሽ። ከዛ በኋላ የነበረውን እሷ ጋር ስትመጪ የነበረሽን ነገር ሀሳብሽን ቀይረሽ አዲስ አበባ እንድትቀሪ የሆንሽበትን ታሪክ። ኦኬ እሺ። እሱንማ አሁን ፋዘር ሲመለስ ወደዛ አሁን አትሄጂም ትንሽ ትቆያለሽ ምናምን አለችኝ። ከዛ እሱ ከሄደ በኋላ ስትመክረኝና ስጠይቀኝ ነበረ። ሳልጠመቅ በፊት እንደዚህ ቲቪ ትከፍትና ማለት ነው ነጠላ ለብሼ ሁሉ ከእሷ ጋር ጸሎት ስታደርግ እቆም ነበር፣ ግን ምንም አላውቅም። ከዛ እንደዛ እያለች ከረፍት በኋላ በቃ እሱን ካየልን ተኛ ስንል ታወራኝ ነበረ። ከዛ እንደዚህ ምናምን ብትሆኝ ኦርቶዶክስ ምናምን ብትሆኝ እውነተኛ ሃይማኖት እኮ ይሄ ነው ክርስቶስ ለኛ ብሎ የተሰቀለው ምናምን እያለች ነበረ። ከዛ ለጊዜው አላመንኩም ማለት ነው። ግን እሱ በመሰቀሉ ብቻ አለቅስ ነበረ በፊት ሳላውቀው። ለእኔ ብሎ የተሰቀለ እል ነበረ። ግን ደግሞ እሱ ማለት በውስጤ ሲገባና ቀኑ ሲደርስ ወደዚህ መጥቻለሁ እና እንደዛ ስትለኝ ሁሉ አልፈልግም እላት ነበረ። ማህበር ሁሉ ላይ የመጣች ትመክረኛለች እና በጓደኛ ሁሉ ታስመከረኝ ነበረ። ከዛ የሆነ ቀን እሷ ስትወጣ ቤት ብቻዬን ነው የምውለው። ሱቅ ነበረ፣ ሱቅ ውስጥ ነው የምውለው እኔ ማለት ነው። ከዛ ብቻ በህሊናዬ በቃ ብዙ ነገር ይመላለስብኝ ነበረ። ብመለስስ እውነት ነው ምናምን የሚል ነገር ይመጣብኛል። ከዛ ብቻ እንደዛ ሆኖ የሆነ ቀን እግዚአብሔርን ምን አልኩት መሰለሽ፣ እዛ ሱቅ ውስጥ ቁጭ ብዬ በጣም አለቀስኩኝ። ምን እንዳስለቀሰኝ ግን አላውቅም። ሃይማኖት በቃ እውነተኛውን ሃይማኖት ገለጽልኝ ክርስቶስ ብዬ ማለት ነው። እንደዚህ ስሙን ጠርቼ ዝም ብዬ ገለጽኩኝ። እውነተኛ ከሆነ አላህንም ገለጽልኝ አልኩት፣ ከሁለቱ ማለት ነው። ከዛ ማታ ተኛውኝና ለሊት ላይ 6 ሰዓት ምናምን ጸሎት ትነሳ ነበረ እሷ። ከዛ የሆነች ቀይ ሴት ናትና ይሄን አውራ ጣቴን ትይዝና አንቺ እኮ የኔ ነሽ መርጬሻለሁ ትለኛለች። ግን አለምሽ ነው በህልሜ። ከዛ እንደዛ ስትለኝ ብንንልና ላክስቴ እነግራታለሁ። ከዛ እንደ እመቤታችን እኮ ናት ይኸውልሽ፣ አንቺ ሰው ናት የምትያት ሰው ናት ነው የምለው እኔ። እመቤታችንን ይቅርት በለኝና አላውቅም። ሰው መሆን ሰው ናት፣ የአምላክ እናት ናት እንጂ ከፍጥረታት የተለየች ናት እንጂ ለሰውነት ሰው ናት። እና ማለት በእኔ አፍ የምትጠራ አይደለችም በነገራችን ላይ። ከዛ እንደዛ ምናምን እላት ነበርና አንቺ ሰው ናት የምትያት እኮ የአምላክ እናት ናት የምታናግርሽ። አሁንም ጸሎት እኔም አደርጋለሁ አንቺም ጠይቂያት ግለጽልኝ በይው እያለች ተነግረኝ ነበር። ከዛ እንደዛ እያልኩኝ እንትን ስል አሁንም ዳግመኛ የሆነ ረጅም ሰውዬ ነው በህልሜ እና ጺሙ ረጅም ነው። ከፊት ለፊቱ በጎች እየነዳ ይሄዳል ማለት ነው። ከዛ በጎች እየነዳ አንቺም እኮ አንዷ በጌ ነሽ ይለኛል ማለት ነው። ከዛ
እንግዲህ ተከታታይ ያየሁት ነገና ዛሬ ማለት ነው። ከዛ አንቺም አንዷ በጌ ነሽ ይልና እሱ ከላይ ነው የሚቆመው ቤተክርስቲያን ጫፉ ላይ ማለት ነው። በጎቹ እንደዚህ ዙሪያውን ከበውታል። እኔ ያለሁት መሬት ነኝ። ከዛ እጅሽን ዘርጊውና ሊያዝሽ ይለኛል ማለት ነው። እጁን ከላይ ልክና እኔን ይወስደኛል። ከዛ በጎቹ መሀል እንደቆምኩኝ ብንንላለሁ። ከዛ ይሄን ሁሉ ስነግራት ለንስሐ አባቷ ምናምን አስፈታችና ከዛ በቃቺ ተመርጣለች መሆን ያለብሽ ባትሉትም እኔም ልቤ ተነሳስቷል። ክርስቲያን መሆን ነው የምፈልገው፣ በቃ የሙስሊም ሃይማኖትን አልፈልግም አልኩኝ። ከዛ እንደዛ ካልኩኝ በኋላ በቃ አባም ትንሽ አስተማሩኝ ምናምን እዛ አዲስ አበባ አንድ 15 ቀን ምናምን ተማርኩኝ። ከዛ ክርስትና ተነሳው። ክርስትና ተነስቼ ደግሞ የምኖረው ጻድቃኔ ማርያም ነው የምትባለው ገዳም። አዎ። ማን ይዞሽ ሄደ? ክርስትና እናቴ ናት። ከዚህ ከአዲስ አበባ ከተማርሽ በኋላ ነው ወደ ገዳም ይዘውሽ ሄዱት እንድትጠመቂ? ጨርሼ ተጠምቄ ጨርሼ ሁሉ ነገር አዲስ አበባ ነው ያለቀው። እሺ። ከዛ ሳምንት ምናምን ቆየውኝና አሁንም በቃ እዛ እንደሚሄድ ማለት ነው። ቦታውን አላውቀውም፣ ቦታውን ሁሉ አየው ነበርና ከዛ እወስድሻለሁ ትንሽ ቀን ነው እዚህ የምትወዩ ምናምን ትለኝ ነበር በህልሜ ማለት ነው። ከዛ ብቻ እንደዚህ እንዳልኳት ለእሷ ተናገረችና ተመካከሉና ወሰደችኝ። ከዛ ሄደን አብረን ስንሄድ እሷ ሳምንት ምናምን ተቀምጣ ምናምን ነው የመጣችው ወደዚህ ማለት ነው። ከዛ እኔ እዛው ቀረሁኝ። እዛ በቃ 3 ዓመት ምናምን ነው የኖርኩት። ክርስትናን አጠቃላይ ቢያስኩት ደግሞ 4 ዓመት ሆኖኛል ከተጠመቅሽ ማለት ነው። ከተጠመቅኩኝ ማለት ነው። እና አመሰግናለሁ እግዚአብሔርን፣ እናንተም አመስግኑልኝ እህቶቼና ወንድሞቼ። ከእናንተ በቃ ከጨለማ ወደ ብርሃን ስላወጣኝ አመሰግናለሁ። ደግሞ እኔም ብቻ ሳይሆን ቤተሰቦቼም እንዲወጡልኝ ፍቃዱ ይሁን። አሜን። መልካም። እንግዲህ የገዳም ህይወቶች ላይ ትኩረት ብናደርግ ደስ ይለኛል። ምክንያቱም የሚሰሙትም ምስክርነቱን መናገር ስላለብሽ ለሚሰሙትም። ገዳም እንግዲህ ክርስትና እናትሽ ጥላሽ መጣች። ከዛ በኋላ ምን ተፈጠረ? እንዴት 3 ዓመታትን በጻድቃኔ ማርያም ገዳም አሳለፍሽ የሚለው ደግሞ ሌላ ጥያቄ የሚፈጥር ነገር ነው። ምክንያቱም ማንም የለም አጠገብሽ። ገዳም እንኳን ብትሆኝ የሚያስፈልጉሽ ነገሮች አሉ አይደለም? እነዛ ነገሮች ከየት ስታምጪ ነበረ? እንዴት ቆየሽ? ቆይታሽ ምን ይመስል ነበረ? ምን ተምረሽ ወጣሽ? ምን አየሽ? እሺ፣ እዛ ስኖር በእርግጥ ብዙ ፈተና ነበረ። ማንም ከጎን ያልነበረም፣ ብቻዬን ነበርኩኝ። ሳለቅስ ነው 3 ዓመቱን ያሳለፍኩት ማለት ነው። ሰው ከጎን ያልነበረም፣ ይቸግረኝ ነበረ። ደግሞ ከቤተሰብ ስመጣ ቤተሰቦች ሀብታም ናቸው፣ በቃ ይቸግረኝ ነበረ። እሱን ለምጄ ወደዚህኛው ስመጣ ደግሞ በጣም ፈተና በዝቶ ነበር እና ብቻዬን ነበርኩኝ። ማንን እንደማማክርም የለም። አባቶችን ስጠጋ ፈተና ነበረ፣ እርዱኝ ብዬ ማለት ነው። እና እንደዛ እያልኩ ነው የኖርኩት። እና ደግሞ በህይወቴ ውስጥ ያሉት ብዙ ነገር አሉ ማለት ነው። በችግር አንጻር የተነሳ ራሱ ብዙዎችን እየተጠጋኋቸው ሌላ ነገር ሲፈጠር እየራኩኝ በችግር የኖርኩ ሰው ነኝ ማለት ነው። ጸበል ነው አይደል ስትጠመቂ ነበር ለረጅም ጊዜ? መልካም። ጸበል ላይ ነው እና ሰው ነኝ እና ብዙ ነገር ያስፈልገኛል። በሰዓቱ ደግሞ የሚያደርግልኝ አልነበረም። እመቤቴ በቃ በአንዳንድ ሰው ላይ እያደረች ምናምን ያሰጠችኝ እስካሁን ድረስ ደርሻለሁ። እግዚአብሔር ይመስገን። በጣም ጥሩ። እንግዲህ እንደ ሰው መፈተን አይቀርም። በህሊናሽ የሚመጣ ሀሳብ ሊኖር ይችላል። ምክንያቱም ያደግሽበት ቤት እንዳልሽኝ ገንዘብ ያላቸው የሞላቸው ከአንቺም አልፎ ተርፎ ለሌሎች ሰዎች መትረፍ የሚችሉ ነበሩ። እንግዲህ ያንን ሁሉ ጥለሽ እግዚአብሔርን ብለሽ ወደ ክርስትና ከመጣሽ በኋላ ይሄ ፈተና መከሰቱ በአንቺ ህይወት ላይ ወደኋላ እንድታስቢ ያላደረገሽም? አድርጎኝ ነበረ። ይሄኛው ሃይማኖትማ በቃ እንደውም እውነተኛ አይደለም ብዬ ሁሉ እግዚአብሔርን አማረሬው ነበረ። ማለት እኔ የለመድኩት ብር ነው እና እንክብካቤን የለመድኩት። ሰውነሽና የሆነ ነገር ስታጭ ደግሞ ብዙ ነገር ታወራለሽ እና ከዛ እግዚአብሔርን በቃ እንደ እውነተኛ ካልሆነ መልሰኝ፣ እኔ ወደዛኛው ሃይማኖት መሄድ ነው የምፈልገው። ደግሞ ቤተሰቦቼ እኔ ወደዛ እንድመለስ ይፈልጋሉ። ደስተኛ አይደሉም አጠቃላይ ማለት ነው። እና በቃ እዛም እጄ የተፈጠረ ነገር ስላለ ብር ላኩልኝ ሁሉ ስላቸው ፈተና ነበረ። ካልመጣሽ ምናምን እዛ ገዳም ሆነሽ ነው ለእነሱ ብር ላኩልኝ ብለሽ እንትን የምትይው እላቸው ነበር። ገዳም እንዳለ አያውቁም ሲጀምር፣ አዲስ አበባ እንዳለ ነው የሚያውቁት እኮ። ስለዚህ እንደዛ ምናምን ስላቸው ካልመጣሽ ምናምን በቃ ተቃውሞ አለ። ተውኳቸው ጭራሽ ማለት ነው። ትቻቸዋለሁ እነሱን። ከዛ በቃ ዝም ብዬ በአጋጣሚ ቢረዳኝ ብዬ የምቀርበው ሰው ይኖራል። ከዛ ጸበልተኞችን ስታይ ነው። ከዛ በቃ አለ አይደለ ጸበል ሲኖር ብዙዎቹ ሰው ይታወቃሉና እኔ ደግሞ ብዙም አይደለሁም፣ ማንንም አልቀርብም። ምክንያቱም ለሃይማኖት ፈተና እንዳይመጣ እያልኩኝ እንትን እል ነበረ። ብዙዎቹን ሳያቸው እዛ ይከሰት ነገር ብዙ ነገር ስላለ እኔ እስካሁን እግዚአብሔር ጠብቆኝ ነው እዚህ ያደረሰኝ ማለት ነው። ስለዚህ
በቃ ህይወቴ በጣም እንትን የሚለው በዛ ላይ በችግር ነው የኖርኩት። በቃ አንድ ቀን ብዙ ጊዜ በሱባኤ ነው የማሳልፈው። ሳልበላ የምበላበት ቀን አለ፣ በማጣት የተነሳ ማለት ነው። ሳትበይ የምታድሪበት አለ ማለት ነው። ግን ይሄን ሁሉ ደግሞ እግዚአብሔር አንድ ቀን ይሰጠኛል ምናምን እያልኩኝ ተስፋ አደርግ ነበረ ማለት ነው። እግዚአብሔር ይመስገን አሁን አለው እንግዲህ። መልካም እንግዲህ ማንኛውም ቤተሰብ ልጁ አይደለም እምነት ቀይራ ሀገር ቀይራ እንኳን እንዳልሽው እየተደወለ ነው ይባል ነበር ብለሻልና እንደው ጥያቄም አለ ሀሳቡም አለ መጨነቁም አንቺንም ማስጨነቁም ይኖራልና ቤተሰቦችሽ እንደው ጥፍት ስትይ አንደኛሽን ወደ ገዳም መሄድሽን እንኳን ባያውቁ አዲስ አበባ ሆነሽ እንኳን ስትጠፊ መጠይቃቸው አይቀርም። እንደው ሲሰሙ ምን አሉ? ይደውሉ ነበርና እሺ ይሄን ካልሽ ወንድሜን ፍለጋ ሁሉ መጥቶ ነበረ። ተደብቄ ነው የምኖረው ጻርቃኔ ማለት ነው። ጻርቃኔ ነው የምኖረውና አያውቁትም። ጻርቃኔ ብታያቸው በነገራችን ላይ ወሎ ስለሆኑ በዚህ ቢመጡ ደብረ ብርሃን ምናምን ቢመጡ ያገኙኝ ነበረ። ስለዚህ እኔ ከገዳሙም ስለማልወጣ ያለሁበትን ሀገር ቀይሬ ነበር የምኖረው። አሁንም ግን እዛ አልኖርም። ያው ልቀይር እችላለሁ ቦታውን ባላውቀውም፣ ምክንያቱም ሳይነገራቸው አይቀርም ብዬ ነው እንትን የምለው። ወንድሜ በጣም እንትን እያለ ነው እና ደግሞ ከኋላ የተወልዳ ምን አይነት ሃይማኖት ነው እሷ የምትከተለው ሁሉ እያለ እንትን እያለ ነው እየፎከረብኝ ምናምን ነው። ታናሽሽ ነው? ኧረ ታላቂ ነው። እና እንደዛ ስለሆነ እየፈራው ነው የምኖረው። እግዚአብሔር ደብቆኝ ነው እመቤታችን በቀሚሷ ከልላይ ነው የምኖረው ማለት ነው እንጂ ይሄ ፈተና አለ በህይወቴ ውስጥ። እና እናንተም እንግዲህ ያው 3 ዓመት ሙሉ ከገዳም ሳትወጪ እዛው ነው የኖርሽው? እንደውም አልወጣሽም? ወጥቻለሁ። በመሀል ወጥቼ ቤተሰብ ገጅ ነበረ። እንደዚህ በቃ ችግሩ ሲበዛብኝ ሄድኩኝና ከዛ እዛ ሄጄም ብዙ ፈተና ነበረ። እዛ ሄጄ ነበርና እዛ ከሄድኩኝ በኋላ ስገባ ነጠላ ለብሼ ነው የገባሁት። አላውቅም እቤት ስገባ ማለት ነው። ዝም ብዬ እንደዚህ ነጠላ ለብሼ ነው የገባሁት። ከዛ ሲሄድ ዘመድ አዝማድ ተሰብስቦ ነበረ። ከዛ አንድ ወንድም የተነሳና ሁሉንም ሰላም ብዬ እንትን ካልኩኝ በኋላ ነጠላውን እንዲህ ከላይ ላይ ጎተተ ማለት ነው። ከዛ ምንድነው ደግሞ ብለሽ ደግሞ ነጠላ ለብሰሽ መምጣት ጀመርሽ እንደ ስቴጅ እንደዚህ አልነበርሽም። ስቴጅ በእስልምና ሄደሽ ስትመጪ በክርስትና ምን አይነት ህይወት ነው አለ። ከዛ እንደዛ ብሎ ምናምን በቃ ብዙ ፈተና ደርሶብኝ ነበረ። እና ስገባ ደግሞ የሆነ ዝግጅት ምናምን አድርገው ነበር የጠበቁኝ። አርደው ምናምን ካልበላሽ ምናምን ብለው ሲያስጨንቁኝ ነበር። ከዛ ይሄን አልበላም እኔ ተከልክያለሁ ምናምን ስላቸው አይቻልም ትበያለሽ ምናምን አሉ። ከዛ አልበላም በቃ ካልሆነ ወይ ክርሽን ወይ አንገትሽን እበጥሳለሁ አለ። የፈለከውን አድርግ አልኩት። ከዛ በጥፊ መታኝ ማለት ነው። ከዛ ሄድኩኝና እናቴ ብቻ ናት ትንሽ የማትቃወመኝ ማለት ነው። ከዛ እንደዛ እያልኩኝ በቃ የሆነ ለመምጣት ወደዚህ በፈተና ውስጥ ሆኜ ወደዚህ ለመምጣት ፈልግ ነበረ። ግን ሀሳቤ ያለው ጻርቃኔ ነው። ባልመጣው ይኑር እዛው በሆንኩኝ እያልኩኝ አለቅስ ነበረ እነሱ ሲወጡልኝ ማለት ነው። እንዲህ ዘግተውብኝ ምናምን ግቢውን አልወጣም ነበረ። ከዛ የሆነ ሰዓት ላይ የሆነ ፕሮግራም ነበረ ወጥተው ሲሄዱ በቃ እቤት ውስጥ ብር አገኘሁኝና ከዛ ሳስበው ፈተናውን የምዋጣ አይደለሁም ማለት ነው። እቤት ውስጥ ያለውን በቃ ፋዘርም ምን ያለው ይላል እንጂ ይፈራቸዋል ማለት ነው። ከዛ በዛ መሀል ፋዘርን አክስቴ ጋር ልመለስ ክርስትናውን በቃ ተወዋለሁ ችግር የለውም። በውስጤ ግን አልተውም። በውስጤ እግዚአብሔር አለ። ከዛ እስከምወጣ ብቻ ነው እዚህ መኖር አልፈልግም፣ እንደዚህ የሆንኩኝ መኖር አልፈልግም ሸኘኝ ስለው እሺ ይልና ቀን ይቀጥርና ይረሳዋል ማለት ይተዋዋል ሲጀመር። ከዛ ሁሉም ሲሄዱ እኔ በቃ የሆነ ማለት ሲሄዱ ብር እንዳይነቃ እያልኩኝ እየወሰድኩኝ እደብቅ ነበረ። ደግሞ ከተያዝኩኝ እያልኩ እፈራ ነበር። ከዛ ብሩን በቃ አጠራቀምኩኝና አንድ 15,000 ብር ምናምን ደረሰ ብሩ ማለት ነው። ከዛ እነሱ የሆነ ፕሮግራም ነበራቸው ወጥተው ሄዱ። እንሂድ ብለው ሲያስጨንቁኝ እኔ አልሄድም ለሌላ ቀን እሄዳለሁ ከሷ ከማዘርጋ ምናምን አልኩት። ከዛ እሺ ብለው እግዚአብሔር መንገድ ሲከፍት እንጂ እነሱ እኔን ጥለው መሄድ አይፈልጉም። ከዛ እነሱ ሲሄዱ እኔ ቀስ አልኩኝና የሆነች ጓደኛዬ ነበረች። ከዛ እንደዚህ ሸኝኝ ክርስቲያን ናት እንደዚህ አስመልጪ ሊሄድ ፈልጋለሁ ግን ለማንም እንዳታወሪ አሁን ሰዎች የሉም ምናምን ብዬ ነገርኳት። ከዛ እሺ ብላ ቦርሳዬን ሰጣዋትኝ ማለት እነሱ እንደሄዱ ማለት ነው። ከዛ ሰጣት ቦርሳዬ ውስጥ ብሩን አስቀምጬ ከተያዝኩ በቃ ተያዝኩ ብዬ ወስኜ ነው የወጣሁት። ሰላም ለኪ ደገምኩኝና ወጣሁ ከቤት።
ከዛ ስወጣ መኪና አገኘሁ። አልጋ ቤት ነው የምትሰራው ልጅቷ ማለት ነው። እዚህ ደሪ ምናምን አለች። እዚህ አላድርም እኔ መሄድ ስለምፈልግ እንደውም በራሪ ካገኘሁ ለሊት መሄድ እፈልጋለሁ አልኳት። ከዛ እሷ እግዚአብሔር ይስጣትና በቃ እንደዛ እያለች የሆነ ሾፌር የምታውቀው ነበረ ይዞኝ መጣ ወደ አዲስ አበባ ማለት ነው። ግን በየመንገዱ ፍተሻ ሲቆም ወንድሜ አሁን ካሁን ደረሰብኝ እያልኩ እጨነቅ ነበረ ከዛ እስከማልህ ድረስ ማለት ነው። ብዙ ጊዜ እንትን ላይ ደግሞ ጅማ ላይ በጣም ቆይተን ነበረ። መኪና ቶሎ እንትን አላለም። ከዛ በሰዓት እሱ በቃ በየሰዓቱ ስልኬን ደግሞ ተቀብለውኛል። ስልክ የለኝም ሲጀመር። ቤት እንደገባሽ ተነጥቀሽ ነው? ስልኬን ተቀብለውኛል። በምን ላውጣ በቃ ሂጄ እንትን እንዳላውጣ መታወቂያ የለኝም። ሲም እንዳታወጪ ደግሞ እንዳልገዛ ከየት የምታገዛች ብዙ ችግር ይፈጠራል። ከዛ እንደዛ ትቼ ዝም ብዬ በቃ በሰው ደውላለሁ ብዬ እሷን ስልክ ክስቴን ስለማቅ በሰው ደውላለሁ ብዬ ተነሳውኝ ከጅማ ማለት ነው። ተነስቼ ስመጣ እንደምንም በእግዚአብሔር ፍቃድ አዲስ አበባ ገባሁ። አዲስ አበባ ስገባ በቃ እዚህም ብዙ ፈተና ገጠመኝ ማለት ነው። አዲስ አበባ ላይ ብዙም አላቅም ገና እንትን ነኝ ማለት ነው። ከዛ እሷ ቤት ለመሄድ ራሱ መሸ። ከዛ የት ልደር? ከዛ እንዲህ የሆነ አንድ ወንድም አገኘውና የት ነው ምናምን ደግሞ ሙስሊም ነው ሰውየው ማለት ነው። እኔ ወደ ወሎ ነው የሚሄደው አለኝ። ከዛ አብረን አልጋ እንይዝና ከዛ ጧት እሸኝሻለሁ ምናምን አለ። አይ እንደዛ እንኳን አይሆንም አልኩኝና በውስጤ ደግሞ ከዛ ሃይማኖት መጥቼ የምጠላውን ደግሞ ከሱ ጋር ላድረን እንደምናምን ብዬ ከዛ ከሰውየው ጋር ላድርም ግን እንሂድ አልኩት። እሺ አልኩት እንዲያሳየኝ ነው ቤቱ ማለት ነው። ከዛ አብረን ገባንና እሱ ከፈለ 300 ነበር አልጋው። አብረን ነው የምንከፍለው አለ። ኧረ ይሄኛው ነው የሚይዘው ምናምን አልኩት። የኔ ደግሞ 4 ሆነ። የሶስቱን እሱ ያዘ። ከዛ ከፈልኩኝና 4 ከምትከፊ ምናምን አለ። ሰውየውን ፈርቼዋለሁ ሲጀመር። ደግሞ አንድ ልቤ ምንድነው የሚለው በቃ ይሄ ተከትሎሽ እኮ ሊያስይዝሽ ነው ይለኛል። ምናልባት እነሱ የላኩት ነው ብለሽ ፈራሽ? ተጠራጠርኩኝ። ከዛ 4 የከፈልኩትን ብር መልስልኝ አልኩት። ሊሄድ ማለት ነው። እምቢ አለ ልጁ። ፈተና ስለሆነ ማለት ነው። በቃ ፈተና እንደሆነ ገባኝና እምቢ አለ። ከዛ አንድ የሆነች ልጅ ነበረችና አሳይ ሌላ ቤት አልጋ ምናምን አልኳት። አሳየችኝ። ሰውየውን ፈራሁት። አልጋው ቤቱን ሳይሆን ያ አብሮኝ የሚከተለኝ ሙስሊሙ ድንገት ብዬ ተጠራጠርኩኝ። ከዛ እንደዛ ሆኖ ሄድኩኝና አደርኩኝ። እዛ አልጋ ቤቱን የራሱ በር ሲቆረቆረብኝ ማለት ነው የእመቤታችንን ስላድኖ በቃ ይዤ መብራን ከዛ ሃይማኖት አውጥተሽኝ በንጽህና እስካሁን ጠብቀሽኝ እንደዚህ ልታረግኝ ባልሆነ በቃ አንቺ ጠብቂኝ፣ ማንም እንደሌለኝ ታውቂያለሽ። ደግሞ ለቤተሰቦች የራሱ መሳቂያ እንዳታደርግኝ፣ ይሄን ሃይማኖት እንዳላሰድበው እያልኩኝ ጸሎት አደረግ ነበረ። ከዛ እንቅልፍ ሳይዘኝ ነጋ። ከዛ ደግሞ ላምበረት ማን ይውሰደኝ? የት ነበር መጀመሪያ የወረድሽው? ከጅማ ከዛ አልጋ ቤት ሄድኩኝ። ከዛ ግን እንትኑን ተሻግሬ መሄድ አልቻልኩኝም። እየፈራ ነው ውስጤ መጥቶ በቃ አስፋልት ዳር ሁሉ ቁሞ የሚጠብቀኝ ይመስለኝ ነበር፣ ቤተሰቦች ማለት ነው። ከዛ እንደዛ እያልኩኝ የሆነች ልጅ ሳገኝ ተሻገርኩኝ፣ ሄድኩኝ። ቀጥታ ጻርቃኔ ነው የገባሁት። አክስቴ ጋርም አልሄድኩኝም። እሷን ራሱ መጠራጠር እንትን አልኩኝ። ወንድሜ እሷ ላይ ብዙ እንትን ችግር ስላደረሰ ለዛ እየፈራው ነበረ። ከዛ ቀጥቤ ጻርቃኔ ተመልሼ ሰዎች ጠይቀሽ ነው አሁንም ወደ ጻርቃኔ ሄድሽው? ላምበረ ጻርቃኔ የሚያዝበት መኪና አሳዩኝ። ተመልሼ እዛ ተመለስኩኝ። ከዛ እዛ ገባሁ። እዛ ነበር ስኖር የነበርኩት። መልካም እንግዲህ ከዛም ከመጣሽ በኋላ ከቤተሰቦች ጋር ገዳም ላይ ከገባሽ በኋላ ወደዚህ አሁን እስክንገናኝ ድረስ ባለው ሰዓት ውስጥ ብዙ ፈተናዎችን አሳልፈሻል አይደል? ፈተና ነው በቃ ይሄን ልልሽ አልችልም። ብዙ ፈተናዎች ነገር አሉ። ግን በዛ ፈተና መሀል እግዚአብሔርን እኔ እየጠራሁት ነው የማልፈው። ብዙ እንትን የደረሰብኝ ነገር አለ በሁሉ ነገር ማለት ነው። በህይወቴ ውስጥ ብዙ አንደኛ የሚያስቸግረኝ ነገር ምንድነው በቃ እኔ ይሄ ነው ብዬ ቀርቤው የሚረዳኝ ሰው ነበረ የምፈልገው ከዛ እስከምወጣ ድረስ ማለት ነው። ግን ደግሞ ያን ሰው እንደዚህ ብዬ ስቀርበው ያ ሰው ደግሞ ገንዘብ ሰጥቶኝ እኔን የሆነ ነገር ማድረግ ነው የሚፈልገው። እሱ ነገር ደግሞ እኔ አልፈለግኩኝም ማለት ነው። እንዴ ለምን እንደዚህ ይሆናል? እኔ እግዚአብሔርን አንድ ሰው ስጠኝ በቃ ከሴትም ሆነ ከወንድም እዚህ ሃይማኖት ጸንቼ እንድኖር አይዞሽ በራሱ ያስፈልገኛል። የሰው ልጅ በበላና ባልበላ አይደለም የሚኖረው፣ እግዚአብሔር በቸርነቱ ያኖራል። ስለዚህ ይህንን ተስፋ እያደረግኩኝ በቃ በስውርም ሆነ በምንም እየመገበኝም ሆነ እየጠበቀኝም ሆነ እዚህ ደርሻለሁ። ግን ወደ አዲስ አበባ እንድትመጪ ያደረገችሽ አንዲት ሴት አለች እና
ከእሷ ጋር እንዴት ተገናኛችሁ? ከገዳም ለመውጣትስ እንዴት አሰብሽ? ምክንያቱም 3ቱንም ዓመታት በፈተናም ቢሆን ጸንተሽ ገዳም ቆይተሻል። በዛ ውስጥ ደግሞ ብዙ የተማርሻቸው ነገሮች አሉ በህይወትሽ፣ ብዙ ያየሻቸው ታሪኮች አሉ። ብዙ ጸበልተኞችንም ያሳለፉትንም ህይወት አይተሽ ተምረሻል። እና እንደው እነዛን ምስክርነቶች በኋላ በአንቺ ህይወት ብቻ ያለፈውን ሳይሆን አንቺ ምን አየሽ፣ ምን ተማርሽ ወደ ክርስትና ስትመጪ የሚለውን እንዳጠቃላይ እንወስደዋለን እንደማጠቃለያ። ነገር ግን እንደው ከገዳም ወጥተሽ የራስሽን ነገር ለመጀመር አስበሽ እንዴት ወጣሽ የሚለውን ነገር ደግሞ አጫውችን። እሺ፣ አንድ እህቴ ነበረች እና አጋጣሚ ተዋውቀን ነበረ። እኔ ከቤተ ክርስቲያን እየወጣሁኝ የሆነ አባቶች ምግብ የሚያበሉበት ቦታ ነበርና አንድ አባት ጠራኝና እዛ ቦታ ሄድኩኝ ምግብ ልበላ ማለት ነው። ከዛ ሲሄድ እህቴ ቁጭ ብላ ነበረ። ስንገባ 2 ሰው ነው ያለው፣ ከኔ ጋር 3 ሰው ነው። ከዛ ለእሷ እንዲህ ምግብ ምናምን ቀርቦ እየበላች ገና ጸሎት እያደረገች ነው ልትጀምረው ማለት ነው። ከዛ ገባውኝና ተቀመጥኩኝ። እኔን የጠራኝ አባት እስከሚመጣ ድረስ ግዴታ መቀመጥ አለብሽ ምግቡ እስከሚመጣ ማለት ነው። ከዛ እንደዚህ ቁጭ ብላ ምናምን ነይ አብረን እንብላ፣ ይሄንን አልጨርሰውም ብቻዬን ምናምን አለችኝ። ከዛ አይ እኔ የጠሩኝ አባት አሉ እነሱ ይመጣሉ ልጠብቃቸው ብዬ ችግር የለውም አልኳት። ከዛ እንደዛ እያለች ኧረ ችግር የለውም ነይ አብረን እንብላ ምናምን ስትለኝ ውስጤ ሂጂ ይለኛል፣ እሷ ጋር ማለት ነው። አንድ ልቤ ደግሞ እንዴ አንቺ ሌላ አባት አይደል እንዴ ጠራሽ ምናምን እያለኝ አስፈራራኝ ነበረ። ከዛ ሂጂ ምናምን ሲለኝ ሄድኩኝና ህሊና እንዳዘዘኝ ከጎኗ ቁጭ አልኩኝ። የቆየሽ ነሽ ምናምን አለችኝ። አዎ ብዙ ቆይቻለሁኝ። የሚገርምሽ ነገር የኔ ታሪክ ብዙ ነው፣ ነግሬሽም ደግሞ ላስጨንቅሽ አልፈልግም። እግዚአብሔር ፈቀደ አንድ ቀን እነግርሻለሁ ምናምን አልኳት። ከዛ አይ ግዴታ መስማት አለብኝ አንቺን ታሪክ፣ እግዚአብሔርስ እኔን የላከኝ እኮ ለዚህ ሊሆን ይችላል ምናምን አለችኝ፣ ገፋፋችኝ። እንደዛ ስትለኝ ነገርኳት። እየበላን እያወራን ምናምን ያው የገዳሙን ያለውን ነገር እና ያደግኩበትን እዛ እንደኖርኩኝ ምናምን ነገርኳት። ወጣ ስንል ግን ከሌላ ሃይማኖት እንደመጣሁ ምናምን ነገርኳት። በጣም ደስ አላትና ተቀበለችኝ። ከዛ የሆነ ቦታ ያዝንና እያወራን ነበረ። ከዛ በምናወራበት ሰዓት ከየት ነው የመጣሽው ምናምን ብላ ጠየቀችኝ። እንደዚህ ነበረ አክስቴ እንደዚህ ክርስቲያን ነበረች፣ እንደዚህ አጥምቃኝ ነው ምናምን እግዚአብሔር ፈቅዶ እና የኖርኩት ይሄን ያክል ዓመት ነበረ እዚህ ምናምን ብዬ ስነግራት ደስተኛ ሆና ስትቀበለኝ ነበረ። ከዛ በቃ አሁን ላይ ምንም እንዳትጨንቂ፣ አሁን ሁሉን ነገር ተረድቼሻለሁኝም ሁሉን ነገር አይቻለሁ። 3 ቀን ምናምን የቆየችው እዛ ማለት ነው። ሁሉን ነገር አይቻለሁኝ፣ በቃ ባለው ነገር አግዝሻለሁና እንደዚህ ጓደኞቼ ምናምን አሉ እንደዚህ እያልኩኝ ምናምን ብላ ትሪት አደረገችኝ። ለጊዜው ደስ አለኝ በጣም። ከዛ በቃ ማታውን ሁሉ አሴት ሳደርግ ነው ያደርኩት፣ ከደስታ የበለጠ እሷን ስለሰጠኝ ማለት ነው። እዛ የጠራኝ አባት ራሱ ለምክንያት ነው እመቤታችን እንዲሄድ ያደረገችው ማለት ነው፣ ያችን እህት እንድትሰጠኝ እና አዲስ አበባ መምጣት የመጣሁትም እሷ ነኝ ምናምን ብላኝ ነው። ከዛ ወደዚህ ከገዳሙ መውጣት አልፈልግም ነበረ። እግዚአብሔር የራሴን ሰው ሰጥቶኝ እንደወጣ ነበር የምፈልገው፣ ምክንያቱም ሰው ስለሌለኝ ማለት ነው። ከዛ እሷን ሰጠኝ። ከጻድቃኔ ማርያም ወደ አዲስ አበባ እንድመጣ ደግሞ በእሷ ምክንያት ነው የመጣሁት ማለት ነው። ትምህርት እስከ ስንት ተምረሻል እዛ እያለሽ? 8ን አልጨረስኩኝም። አልተፈተንሽም 8ን ያኔ? አሁን ምንድን ነው የምትፈልጊው? ወደፊትሽን ስታስቢ እንዲህ ባደርግ እንዲህ ቢደረግልኝ ብለሽ የምታስቢያቸው ነገሮች አሉ? እኔ እንኳን የምፈልገው ያው ሃይማኖታዊ ትምህርት እንድማር ነው የምፈልገው። ዓለማዊ አልማርም፣ ይበቃኛል። ለምን እንደዛልሽ? በቃ ባለውበት ጸንቼ እግዚአብሔር ያው አንድ ቀን እስከሚያወጣ ድረስ ለቤተሰቦቼ ጸሎት እያደረኩኝ እና በሃይማኖት ጸንቼ መኖር ነው የምፈልገው። ገዳም እያለሽ ግን እንደው ብዙ አይነት ሰዎች አሉ። እንደው አንቺ ከሌላ ቤተ እምነት መተሽ ነው ስትጾሚ፣ ስትጸልይ፣ ስትጸበል፣ ስትጠመቂ የነበረውና ገዳም እያለሽ ያየሻቸው ነገሮች ካሉ እንደው እንደ ምስክርነት መናገር አለብኝ ብለሽ የምታስቢያቸው ነገሮችም ካሉ እስቲ እነሱ ደግሞ እንመለስባቸው። በሰው ላይ የደረሰው ፈተና ምናምን ነው ምስክርነት አንቺ አሁን ማንም ሳያሳይሽ ነው አይደለም? የተወሰነ ትምህርቶችን ተምረሽ ነው እዚህ ተጠምቀሽ ሄድሽው። ከዛ በኋላ ጸሎት ማድረግ ራሱ ሌላ ትምህርት የሚጠይቅ ነገር ነው። ስርዓቱን ምክንያቱም ከሌላ እምነት ነው የመጣሽው፣ ስርዓቱንም አታውቂም፣ የቤተክርስቲያንን ስርዓት አታውቂም እንዴት እንደሚደረግና እነኛን ነገሮች ማን ነው ሲመራሽ የነበረው? በህይወትሽ ማን ነበረ ሲያግዝሽስ የነበረው?
ኦኬ እንድማር ሲያግዘኝ የነበረ ምናምን ኦኬ ስመጣ ምንም አላውቅም ነበር። እሷም ጥላኝ ስትሄድ እዛ ገዳም በቃ እዛ ስኖር ፈተና ነበርና ጸሎት ራሱ እንዴት እንደሚደረግ አላውቅም ነበር። እቤት ስታደርግ አያለሁኝ ግን ውዳሴ ማርያም ይዣለሁኝ ማለት ነው። ግን እንዴት እንደሚደረግ አላውቅም ነበረ። ዋሻ ሁሉ እሷ ከሄደች በኋላ አልገባም አያስገባኝም ነበረ። ከዛ ዝም ብሎ እንደዚህ ቁጭ ብሎ አድሮ ውሎ በቃ መሄድ ይመስለኝ ነበረ እና ጸበል ሄዳለሁኝ እመለሳለሁ። ከዛ ሰው ጸሎት ዘርግቶ ምናምን ያደርጋል ግን ምንኛው እንደሚደረግ አላውቅም ነበር። ከዛ ሄድኩኝና የሆኑ አባት ነበሩ ቀረብኳቸው። ከዛ እንደዚህ ከአዲስ ሃይማኖት ነው የመጣሁት ከሙስሊም እና ከዛ የክርስትናን እንትን መማር እፈልጋለሁ እንዲያስተምሩኝ ምናምን አልኳቸው። ከዛ እሺ ብለው ጸሎት ምናምን ምንድነው የምታደርጊው ምናምን አሉ። አይ ጸሎት እንኳን ገና ውዳሴ ማርያም ራሱ ይዤዋለሁ ግን አላደርገውም ምናምን አልኩኝ። ከዛ እንደዚህ አድርገሽ አድርጊ የዘውትር ጸሎት የሚባል አለ እንደዚህ ከዚህ ጀምረሽ ማድረግ አለብሽ እና ደግሞ ይሄንኛውን ስጨርሽ ደግሞ ዳዊት አለ ዳዊት የሚባል ከዛ ዳዊትን እያረግሽ ከዛ አርጋኖ አለ ምናምን እያሉ ገድላትን ምናምን እየነገሩኝ እየገባኝ መጣ ማለት ነው። ከዛ ጸሎት አደርጋለሁኝ ግን ያን ጸሎት በማደርግበት ሰዓት ሁሉ በቃ ውስጤ ደስ ይለው ነበረ እግዚአብሔርን ማመስገን ስለሆነ ደግሞ ካለማወቅ ወደ ማወቅ ያመጣኝን እግዚአብሔርን ሳመሰግነው ነበር የኖርኩት። እና ጸሎት ጀመርኩኝ ውዳሴ ማርያም እናደርጋለሁ ዳዊትን አደርጋለሁ። ከዛ ሱባኤ ምናምን እጠቀም ነበረ። በዛ በሱባኤ ውስጥ ፈተና እንደሚመጣብኝ ነገረኝ ነበረ። ደግሞ በቃ ከቤተሰቦቼ ተለይቼ እንደመጣሁኝ ምናምን እግዚአብሔር በቃ አንቺ ለኔ ልዩ ነሽ እስከሚለኝ ድረስ ማለት ነው። እኔ ምንም ማድረግለት አይደለም በነገራችን ላይ ግን ደግሞ ገዳም ስትኖሪ ትእዛዙን ጠብቀሽ መኖር አለብሽ። ትእዛዙን በቃ 10ቱን ቃላት እንኳን ባንፈጽመው ራሱ በቃ የቻልሽውን ያክል እሱን ማስደሰት አለብሽ። ግን ለምታገኛቸው ሰዎች ስትነግሪያቸው የተወሰነ ነገር አሁን ቅድም እያልሽኝ ነበረ እኔ ከነሱ የተወሰነ እርዳታ ፈልጌ ስቀርባቸው እነሱ ወደ ሌላ ያስባሉ ምን እያልሽ ነበር እና እነዚህ ነገሮች ራሱ እንደው በሃይማኖቱ ላይ ጥያቄ የሚያስነሱ ነገሮች ናቸው። ምክንያቱም የመጡት መንፈሳዊ ቦታ ነው የመጡት ገዳም ነው የልባቸው ጥያቄ እንዲመለስላቸው መጥተው እንዴት እንዲያረጋሉ ብለሽ በእነሱስ አልተፈተንሽም? ኧረ ተፈትኛለሁኝ በጣም የእነሱ መውራት ይችላል ልቀጥል? እሺ እነሱማ ይኸውልሽ ስቀርብ ማለት ነው ከሴት ወንድ ይሻላል በማለት ወንድ እንቀርብ ነበረ። ለምን ማለት እነሱን የምፈልገው ሀሳብን ይረዳሉ በወንድሞቼ አይቼ ነው እነሱን የምቀርባቸው እንጂ ከዛ ሴቶችን ብቀርብ ነው ፈተና አለ። ሴት ደግሞ በባህሪያችን እኛ ብዙ ችግር አለብን እንቀናለን ምናምን ማለት ነው። በዛ እያልኩኝ ብቻ ብቸኛ ስለሆንኩኝ ደግሞ ሰው ሀገር ላይ የሆነ ነገር እንዳያደርስብኝ እያልኩኝ ተቃውሞ ፈራ ነበረ። ከዛ ወንዶችን ደግሞ እጠጋለሁ ወንድን በጣም ነው የምግባበት ሰው እግዚአብሔር ይመስገን ይወደኛል። ከዛ ስጠጋቸው በደካማ ጎኔ ሊገቡ ነው የሚፈልጉት እቺ የላትምና በቃ ይሄን ሰተናት እኮ እንዲህ ብናደርጋት የሚል ሰው አለ አሁን ማለት ነው። በደካማ ጎኔ ሊገቡ ስለሚፈልጉ በቃ እኔ ደግሞ በዛን ሰዓት ይሰማኝ ነበረ ክርስትና ማለት እኮ ሰው ነው የሚረዳው ማለት ከአንድ ክርስቲያን አሁን ወደ እስልምና ሄዶ ቢጠመቅ ማለት ነው እንክብካቤ በጣም ይለያል በነገራችን ላይ ማለት ነው። ከዛ ያንን ሳስብና ደግሞ አውቆ በጭንቅላቴ ይቀርጽብኝ ነበር ይኸውልሽ ሃይማኖት እኮ ውሸት ሃይማኖት ነው በቃ ብር ሰጥተሽ እንደዚህ ሊያረጉሽ አንቺ ምንም የለሽ ያውም ደግሞ ሁሉ ነገር ያለው እኮ እዛ ነው በቃ ቤተሰቦች እንዴ እዚህ ለምንድን ነው የሚቸግረኝ ምናምን ብዬ በቃ ከዚህ ሄዳለሁ ምናምን እል ነበር። ከዛ እንደዛ እያልኩኝ ይሰጡኛል የማይጠቅም ብር ነው የሚሰጡኝ ግን ማለት ነው ለሰዓቱ ለኔ ይጠቅመኛል ግን ለነሱ ደግሞ ለእግዚአብሔር ብሎ ለነፍስ ብሎ የሚያደርግ የለም አሁን ላይ ማለት ነው። ካሁን በኋላ የሚመጣውን ባላቅም እስካሁን ስኖር የነበረው በቃ በደካማ ጎኔ ገብተው ይሄን አድርገው እኔን በኃጢአት ሊጥሉ ምናምን አይነት እንደዛ አይነት ነበረ። እኔ ውጪ የሚሉሽ ነበሩ ከገዳም? አዎ ግን እኮ አውጥተውኝ ራሱ እዛ ያው እንድሰቃይ ሊያደርጉኝ ምናምን ይመስለኛል ታስበው እንጂ አሁን ለእኔ ህይወት አሁን አስተካክሎ የሚኖር አይመስለኝም። እና እነዛን ሰዎች አሁን እኔ ርቄያቸዋለሁ። ብዙ ሰው አሁን ይደውልልኛል ማለት ነው እዛ ያወቁሽ ገዳም ያወቁሽ? አዎ እንደዚህ እንዲረዱኝ ምናምን የተጠጋኋቸው ማለት ነው። እና አንደኛው እንደውም አለ እዚህ ቅርብ ነውና ከዛ ካልመጣሽ ምናምን እያለ ከዛ ብር ልላክልሽ ምናምን ምን አጣሽ ምን ቸገረሽ ምናምን እያለ እንትን ያደርገኛል። ግን እኔ እሱን እጅ እንዳገኘው ነው የሚፈልገው እንጂ እውነተኛ ረዳት አይደለም። ለምን እንደዛ ልትይቻልሽ? ማለት የጠየቀኝ ነገር ስላለ ነው። መልካም
እንጂ በሀሳብ እንትን አይደለም። ለምሳሌ አይደለም ኖሮ ሁሉ የደረሰብኝ ነው እንዳንወቅስ ብዬ ነው። ታዲያ እንግዲህ እንደዚህ አይነት ፈተናዎችን ካሳለፍሽ ካስተዳደግሽም ተነስቶ ሊሆን ይችላል ሴቶችን የሚያምን ልብሽ ዝቅ ካለ ወንዶችን ካስበለጥሽ በመቅረቡ ይህችን አሁን ወደ አዲስ አበባ ይዛሽ የመጣችውን እህት እንዴት አመንሻት? እሱ ለእኔም ጥያቄ ነው የሚሆንብኝ። የምሬን ነው። እሷንም ጥያቄ ነው የሚሆንብኝ። ግን እሷን ደግሞ በቃ ማለት ውስጥ የወደዳትም ውስጥ በቃ እምነት ጣለባት። ምንም እንደማታደርገኝ ሁሉ ነበር የማስበው። አሁንም የሆነች አንድ ጓደኛ ደግሞ ሴት የተዋወቁት ጻርቃኔ አለች። ልክ እንደ እናቱና ማለት ነው። እሷም የቆየች ናት እዛ እና ትሪት ታደርገኛለች ባላት ነገር እና ተመክረኝ ነበረ። ከእሷ ጋር እንደተዋወቅኝ ሁሉ አስተዋወቂያት ምናምን በቃ ሄደሽ እዛ ትሪት ታደርግሽና አንቺ ሰው ያስፈልግሻል ምናምን እያለች ትመክረኝ ነበር። በቃ ከጻርቃኔ የማውቃት እሷ ናት። ብዙዎች አሉ ግን የውስጥሽን የልብሽን የማትናገሪው ነገር አለ። ለእሷ ነው እኔ የማማክረው ሁሉን ነገር ማለት ነው። እና እሷ በሌላት ላይ ማለት ነው ወደዛኛው ሃይማኖት እንዳልመለስ የማታደርገው ጥረት የላትም። ያቺኛው ጻርቃኔ ያለችው ወደዛ እንዳልመለስ ማለት ከእሷ በላይ አብልጣ ባይኖራትም ለእኔ ነው የምታደርገው። እንደዚህ በቃ ሁለቱን እሷን እችኛዋን አሁን ያለሁበትና ጻርቃኔ ያሉትን ብቻ ነው በቃ ውስጥ የሚቀበሉና አሁንም ቢሆን እኮ ሁሉም ሰው አንድ አይደለም እኮ ሁሉንም አንድ አድርጌ እኮ ማየት እኮ አይደለም። ግን ከሰው አለ አይደል ታውቂያለሽ። ከወንዶችም በቃ ሁሉንም ወንድ አምኜ ሁሉንም ስማቸውን ለማጥፋት ፈልጌ አይደለም። እዚህ ጋር ይቅርታ አድርጉልኝ። ስለዚህ የደረሰብኝን ነገር ነው ያወራሁት እኔ ማለት ነው። በጣም ትክክል። ክርስትና እናትሽ ግን ከዛ በኋላ አልጠየቀችሽም? እንዴት ተለያያችሁ? ወስዳ እዛ ገዳም ማስቀመጥ ብቻ ሳይሆን እንግዲህ እንደ ቤተክርስቲያን ስርዓት አንዲት ሴት ክርስትና ልጄ ነው ብላ ስትቀበል እንደ ራሷ ልጆች ልታይ ሃይማኖትን ልታስተምር እስከ መጨረሻው ድረስ እንዲጸኑ በሃይማኖታቸው ልታደርግ ቃል ገብታ ነው እና የምትቀበለው። ይህን ኃላፊነት እወጣለሁ ብላ ተቀብላሽ ወይም ክርስትና እንድትነሽ ያደርጋሽ ገዳም ብቻ ወስዳ ጥላሽ ነው የተመለሰችው ወይስ ከዛ በኋላ ትገናኛላችሁ? ከዛ በኋላማ የሆነ ሰዓት አንድ ላይ ግንቦት ላይ መታ ነበረ። በፊት እየደወለች ትጠይቀኝ ነበር። 1-2 ምናምን ገንዘብ ሁሉ ልካልኛለች እና ትጠይቀኝ ነበረ። እና ገዳም በምንማረው ህግ ደግሞ ክርስትና እናት ማለት ከእናትም በላይ ናት። እኔ ሳቀውና ሰማረው ማለት ነው። እሷ ግን እንደጠበቅኩት አልሆነችልኝም። ቢያንስ እንኳን ሌላ ነገር ቢቀር ሃይማኖታዊ ነገር መምከር ነበረባት። እሷ ምንም አይነት ነገር አላየሁባትም ሲጀመር። አስጠመቀችኝ ብቻ በስምንትን ብቻ ማለት ነው። ከዛ እንዲደውላ እንኳን እንዲያይዞሽ በርቺ እንኳን የለም ሲጀመር። ከሷ ነበር የሚጠበቀው ሃይማኖት በሃይማኖቴ እንድጸና ሁሉ መምከር ያለባት እሷ ነበረች። እሷ ግን እኔ ራሱ ብያታለሁ የወለድሻት ልጅ ብትሆን እስካሁን ድረስ እዚህ ጻርቃኔ ላይ እንደዚህ እየቸገራት ሁሉ ተቀምጣ የወለድሻት ከአንጀትሽ የወጣሽ ብትሆን ግን እንደዚህ አትሆኝም። እንዴት እንደደውለሽ የማትጠይቅኝ? እኔም እኮ እናት አለኝ ሃይማኖት ስለሌላት ነው እንጂ ብያታለሁ። ከዛ እንደዛ ስላት ግን የሆነ እንደማዘን ነገር ትልና ማለት ነው በቃ መልሳ ሁሉ ቼክ አታደርገኝም። በዚህ ሁሉ ራሱ በጣም ይሰማኝ ነበረ። መልካም። ከዛስ በኋላ እንደው በሃይማኖትሽ እንድትጸኚስ ምሳሌ የሆኑሽ አሉ? በሃይማኖት እንድጸና ምሳሌ የሆነኝ ክርስቶስ ከነናቱ ብቻ ነው። እንድጸናና እስካሁን ድረስ የሚያኖረኝና የማይቀየር አምላክ እሱ ብቻ ነው። እሱን ተማምኜ ነው አሁንም ድረስ እንኳን ምን አሰብኩኝ መሰለሽ? አስብ በቃ ቢቸግረኝም እየለመንኩኝ በእንተ ማርያም ብዬ ባላለሁኝ እንጂ ወደዛ ሃይማኖት አልመለስም ብዬ ተስፋ ቆርጫለሁ። እንዴት ልብሽ ደነደነ? የእሱ ፍቅር ሲገባሽ እኮ ሁሉ ነገር ይቀራል እኮ። እንኳን እሱን ቤተሰቦቼንም ጥዬ መጥቻለሁ። እና ደግሞ በፊትንም ሳላቅ ነው እንደዚህ በቃ ገንዘብ ለምጄ ነበረ። ይሄ ሃይማኖት ውሸት ነው ያልኩት እሱን ንስሐ ገብቼበታለሁ። በቃ አንተ በፈቀድከው ምራኝ ብዬዋለሁ። በቃ አሁንም እሱ በፈቀደው ይምራኝ። እሱ ፍጥረቱን አይረሳምና ከዛ ከአዛብ እኔን ያወጣኝ አምላክ እንዴ ስጋውን ቆርሶ ደሙን አፍሶ አይደለ ለኔ ብሎ እኮ ነው። ስለዚህ እሱን ተስፋ አደርጋለሁ ሁሌም ማለት ነው። እንደዛ ነው። በጣም ጥሩ። መልካም። እንግዲህ አሁን ያለሽው ከገዳም አብረሻት ከመጣሽው እህት ጋር ነውና ከዚህ በኋላ በህይወትሽ ብዙ ነገሮች እንዲሆኑልሽ ትፈልጊያለሽ። ምክንያቱም ወጣት ነሽ፣ መስራት አለብሽ። እንዳልሽው ደግሞ ቤተሰቦችሽም
ከዚህ ካሉበት ህይወት ወደ ክርስትና እንዲመጡ ምኞትሽ ነው እና እነኚህ ነገሮች ሁሉ እንዲሆኑልሽ የወደፊትሽም ተስተካክሎ እንድታይ ትመኛለሽ እንደ ማንኛውም ሰው እና እንደ ወደፊትሽ እንዲያምር እንዲሰምር እንዲያግዙሽ የምትፈልጊው ነገር ካለ በትምህርትም እንዳልሽው እንድትማሪ የምትፈልጊያቸው ነገሮች ካሉ እንደው ዘርዘር አድርገሽ ንገሪኝ። አሁን ላይ የምኖረው እዛ ስለሆነ ከዛ ግን መውጣት እፈልጋለሁ። ያው እግዚአብሔር ሰው ከሰጠኝና በሀሳብም በትምህርትም በሁሉ ነገር የሚረዳኝ ካገኘው በቃ ትምህርቴን እየተማርኩኝ መኖር የምፈልገው ወደፊት ማለት ነው ምኞቴ። ምን አይነት ትምህርት? ሰንበት ትምህርት ቤትን ብማር ደስ ይለኛል። አጠቃላይ የሃይማኖት ትምህርት ማለት ብዙ ነገር ማወቅ እፈልጋለሁ። መንፈሳዊ ነው በጠቅላላ ሀሳብሽ? ትምህርት ብቻ ነው ሀሳብሽ ወይስ ከዛ ውጭ ስራ መስራት ሌሎች ሀሳቦች? ስራም እሰራለሁ ማለት ለጊዜው እንደውም ያው ከዛ ከወጣሁኝ ሰው ቤት ቢሆንም መስራት እፈልጋለሁ። አምንሽበት ነው ወይስ ለመኖር? ለመኖር ነው እንጂ ለመኖር ስትይ እንዲስተካከል ነገሮች እንዲስተካከሉ በቃ ከሚቸግረኝ እየሰራሁኝ ብኖር እላለሁ። የእግዚአብሔር ፍቃድ ከሆነ ደግሞ አንድ በህይወቴ ውስጥ የሚያስቸግር ነገር ስላለ ምን መሰለሽ አሁን ወደ ክርስትና የመጣሁት ገልጬ ግን አልነግራችሁም። በቀኑ ግን አንድ ቀን ልነግራችሁ እችላለሁ። እና የሆነ ፈተና የደረሰብኝ ነገር ስላለ እኔና እግዚአብሔር ነው የምናውቀው እሱ ማለት ነው ያመኛልና ከዛ እሱ ግን በቃ ቀን አለው ላላድንሽ ወደዚያ ላመጣውሽም ብሎኛል በነፍስም በስጋም ማለት ነው። እሱ ከጎኔ ስለሆነ ብዙ የሚያስቸግር ስላልሆነ ግን ያንን ነገር መዳን እፈልጋለሁ ወደ ስራ ለመግባት። ስለዚህ እዛ አሁን ገዳም ትንሽ መቆየት እፈልጋለሁ ተመልሰሽ። አዎ ከዛ በኋላ ደግሞ እሱ የፈቀደውን ያደርግልኛል ማለት ነው። በሱባኤም እየጠየቅኩት ግን እዛ ስኖር ማለት ነው ታውቂያለሽ ሰው ነሽና ብዙ ነገር ያስፈልግሻል። እግዚአብሔር በሰው ላይ ያደረም ከረዳኝ ያንን እስከደን ድረስ ራሱ እዛ መቀመጥ እፈልጋለሁ ገዳም ማለት ነው። ከመጣሽ ቤተሰብ የሚባለው ወልዶ ያሳደገ ብቻ አይደለም። አሁን ያለሽበት የኦርቶዶክስ ህብረትን ቤተሰብሽ ነው ለአንቺ፣ ለእኛ አንቺም ቤተሰባችን ነሽ። ስለዚህ ያንን ስሜት ከውስጥሽ አውጥተሽ ጥለሽ ከጎንሽ ሰው እንዳለ ማሰብ፣ እግዚአብሔር ደግሞ ከዚህ የተሻለ ቦታም እንዳለው ከዚህ የተሻለ ስራም ከዚህ የተሻለ ኑሮም እንደሚሰጥሽ ማሰብም አለብሽ። በአንድ በኩል ብቻ እያየሽ ራስሽን አታስጨንቂ ለማለት ፈልጌ ነው። እንግዲህ የዛሬው ዝግጅታችን ይህንን ይመስል ነበረ። መልካም ጊዜ፣ መልካም ቆይታ።